የልጄን እውነት አፈላልጉኝ የፍትህ አካላት ተከታትለው የልጄን ሐቋን ያውጣልኝ ደሟን ያውጣልኝ አባት አቶ አዱኛ ዋቆ። የወጣቷ ቀነኒ አዱኛ ስርዓተ ቀብር ትናንት በአዲስ አበባ በመንበረ ጸባዖት ቅድስት ሥላሴ ካቴድራል ተፈጽሟል። ለጋ ወጣት ቀነኒ ከፍቅረኛዋ ድምጻዊ አንዱዓለም ጎሳ ጋር ከሚኖሩበት መኖሪያ ቤት ሌሊት 10 ሰዓት ግድም ከአምስተኛ ፎቅ ወለል ወድቃ ህይወቷ እንዳለፈ መነገሩ ይታወሳል። የአዲስ አበባ ፖሊስ ቀነኒ አዱኛ ከቤቷ የማብሰያ ክፍል በኩል ካለው በረንዳ 5ኛ ፎቅ ላይ ለጊዜው ምክንያቱ ባልታወቀ ሁኔታ ወድቃ ለሕክምና እርዳታ እየተወሰደች ባለበት ወቅት ህይወቷ እንዳለፈ ገልጿል። በወቅቱ አብሯት የነበረው ድምጻዊ አንዱዓለም ጎሳን በቁጥጥር ስር በማዋል ምርመራ እያከናወነ እንደሆነ አስረድቷል። ዛሬ በቅድስት ሥላሴ በተፈጸመው ስርዓተ ቀብሯ ላይ ፍቅረኛዋ አርቲስት አንዱዓለም ጎሳ በፖሊሶች በመታጀብ ተገኝቶ እርሙን በመውጣት ስርዓተ ቀብሩ ላይ ተገኝቷል። የቀብር ስነ ስርዓት ከፈጸመ በኋላ አባት አዱኛ ዋቆ ለቀስተኞች ፊት ባስተላለፉት መልእክታቸው የልጃቸውን ፍትህ በእጅጉ እንደሚሹ ማሳውቀዋል። ሁላችሁንም የምጠይቃችሁ አርቲስቶቻችን ለእናንተ የማስተላልፈው መልእክት የልጄን እውነት አፈላልጉኝ፣ እንደ ሃጫሉ ሞትም ተደባብሶ እንዳይቀርብኝ ብለዋል። እኔ ለማስተማር ነበር ከቅፌ ያወጣዋት እንጂ እንዲህ እንድትቀጠፍብኝ አልነበረም። ሌላ የምለው የለም ሲሉም ተደምጠዋል። አባት አቶ አዱኛ ዋቆ እኔ ቀነኒ የማውቃት እጅግ ታታሪ ስራን የምትፈጥር ደግሞም ስራ አክባሪ ናት። እንዲህ እርኩስ መንፈስ ይዟት ራሷን ታጠፋለች የሚለው ውሸት ነው የምለው። እሷ ሲቸግር ተበድራ እንኳን የምትሰጥ እንጂ ከሷ ይህ አይጠበቅም በማለት በልጃቸው ህልፈት መሪር ሀዘናቸውን ገልጸዋል። እኔ አሁንም ቢሆን የፍትህ አካላት ተከታትሎ ሐቋን ያውጣልኝ ነው ደሟን ያውጣልኝ ነው፣ ሌላ ምንም የምለው የለኝም ሲሉም ገልጸዋል። ለጋዋ ወጣት ቀነኒ አዱኛ ዛሬ በአባቷ አቶ አዱኛ ዋቆ እና እናቷ አስቴር መኮንን መጋቢት 7 ቀን በ1991 ዓ.ም የተወለደችው የፊታችን ቅዳሜም 26ኛው ዓመት ልደቷን ለማክበር ስትዘጋጅም ነበር። ያው እንግዲህ እናት ልጄን ማለት እንዴት ተስፋን እንክት እንደሚያደርግ እውነት የሚያቃቋል አንጀቴን ያንሰፈሰፈችው እናቷ በጣም ለወግ በአደባባይ በሞገስ ልትቆም የተጠበቀች ሙሽሪት በሳጥን ስትከተት በቡቃያ እድሜ ለሙሽርነት በዋዜማ ወራቷ ድንገት ባመጣችው እጅግ በጣም ያሳዝናል፣ ልብ ሰባሪም ነው። ይህ የእድሜ ልክፍም ሆኖ የሚዘልቅ ሀዘናቸው ነው። ልጅ እስከ ሳት የገባ ቅቤ ሆናለች ሲሉ እውነት መሪር ሀቅ ትዛለኝ በራስ ያው ልብ ሰባሪ ሀዘን ነው። ፈጣሪ እውነት ሀቁ እንዲወጣ ይርዳን። በቂ የሚመጥን አጽናኝ ቃል ለዚህ አይገኝም። ትንሹ አበባ ነፍስሽ በሰላም ትረፍ። እንግዲህ እናት በጣም ለኔ ያርገው እኔ ባንቺ ቦታ ልሆን እያሉ ሲያለቅሱ በጣም ነው የሚያመው። እንደ እናት መሪር ሀዘን የለም እውነት። ብዙን ያው አሁንም እየወጣ የሚገኙም አሉ። እንግዲህ አንዳንድ መረጃዎች አሉ። ያው እንግዲህ ፖሊስ እስኪያሳውቅ እውነቱን እስኪያወጣ ድረስ መጠበቅ አለብን ብዬ አምናለሁ። ብዙዎች እሱ ነው የገደላት ሚሉም አሉ። ግን ያው ገፍትሮ ጠላት ባሏ ነው እያሉ ብዙ ሰዎች ያው ሀሳብ እየሰጡ ይገኛሉ። ብቻ ያው ከባድ ነው እንዲህ ብሎ ለመናገር ራሱ በጣም ከባድ ነውና እንግዲህ እሷ ቆንጆ ሴት ነች፣ ደስ የምትል ነች፣ የምታሳሳ ልጅ ነች። እውነት እኔ አሁን እሱ ገደላት፣ እሱ ወረወራት፣ እሱ እንደዚህ ያደርጋት የማለት ምንም እንትን የለኝም። እግዚአብሔር እንግዲህ ቢቆይም ቢዘገይም ደም ነውና ራሱን በራሱም ሊያወጣ ይችላል። ያ ሰው ድርጊቱ ያደረገ ወይ ደግሞ ከተደረገችው አንጻር እንግዲህ በደብዳቤ ስትጻጻፍ የነበረው መልእክት ታስተላልፍ የነበረውን ሰምተና ሁላችንም ያየነው ነገር በዛ ነው። ብዙ ነገሮችን እንድንናገር እንድናወጣ ብዙ ነገሮችን ሀሳብ እንድንከፋፈል እያደረገን ያለውና ያ ነገሮች ናቸው በቃ ሀሳባችን ብትንትን ያደረገው እሱ ነው እንዲያደረጋት። ምክንያቱም ሌላ ሴት ጋር ይሄድ ነበር እንዲያደርግ ነበር 10 ሰዓት ነበር የገባው። ግን ያው ፖሊስ ሲናገር ደግሞ አብሯት እንደነበር እሱም እዛ እንደነበር እሷ ስትሞት በህይወት ስትኖር እንግዲህ እያለች የነበረ ሰው ነውና ከዛ በኋላ የተፈጸመ ድርጊት ነው ብሎ ነው የተናገረው። እንግዲህ
እግዚአብሔር ነው እንግዲህ ሁሉን ነገር የሚናገረው ማድረግ የሚችለው ሀቅ ማውጣት የሚችለው ብዬ ነው ማስበው። በእውነት ይሄ ነገር በየቀኑ እንግዲህ በሴቶች ላይ የሚፈጸም ነው። እንኑር እያሉ ነው ሴቶች። በእውነት እንኑርበት፣ አትግደሉን፣ ተስፋ አለን እያሉ ነው። ሴት ልጅ ላይ በብዛት ይሄ ነገር የተፈጸመ ነውና ሻላይ ላይም እንግዲህ እንደዚህ ነው። ሌላ ሴት ነበረች። ከዛ በኋላ እሷን አይታ ነው እንደዚህ አይነት ነገር የተፈጠረው። ቤተሰቦቿም ተይ ሲሏት ምን እቃ እየገዛች ብዙ ነገር ቤትን ያሟላች ነበር። ነገ ህይወቴ፣ ተስፋዬ፣ ኑሮዬ ብላ እያሰበች በነበረበት ሰዓት ላይ ነው ይሄ ነገር ተፈጸመባትና ይሄም ነገሮች እንግዲህ አሁንም የተደባበሰ እየሄደ ነው።